የአብርሽ ታላቅ ወንድም ይሆንክ የእውነት የሰራው ነገር ያስመሰግናል። ባለህበት ሰላምህ ይብዛልኝ። ትናንት በነበረ ቪዲዮ አብርሽና ሩታን ስታስማማ አይተን ነበር። እንዲሁም ወንድም አብርሽን ስትቆጣ ሩታንም ስትመክር ስለ ልጃችሁ አንድ ላይ ኑሩ፣ ተሳሰቡ፣ ተዋደዱ እያልክ ስትመክር ተመልክተናል። ከዛ ባለፈ መልኩ ደግሞ በአብርሽ በወንድም ትዳር ላይ የሚያላግጠውን አቤላን በተመለከተ ከባድ ሁኔታና መልእክት አቤላን ጠርተ እንዳናገርክና ከእንግዲህ አቤላ በአብርሽና ሩታ መካከል እንደማይገባ ጭምር በሁኔታዎች ሁሉ ፈርቶ በአንተም ማስጠንቀቂያ ተደናግጦ ድራሹ እንደጠፋ በዝርዝር መረጃው ደርሶኛል። የእውነት የአብርሽ ወንድም መከታነ ይሄ ሁሉ ችግር ሲፈጠር ከጀርባ የነበረው የአብርሽ የቅርብ ሰው የነበረ ከሩታ እጅም የበላ የጠጣ አቤል የተባለ ግለሰብ ነበር። ታዲያ ማንም አቤልን ተዳፍሮ የተናገረው አልነበረም ከፈረንጁ በስተቀር። ዛሬ ግን አንተ መተህ እንደ ወንድም ጋሻ ጠበቃ ሆነ በወንድም ትዳር ላይ የቀለደበት ሰው ላይ ነው ጉዳዮቹን በዝርዝር በመናገር ማስጠንቀቂያ የሰጠው። የምር ባለህበት ሰላምታዬ ይድረስልህ፣ ክብራችንም ይድረስ። እውነት አከብርሃለሁ። ዝርዝር ጉዳዮቹን አሰማችኋለሁ። ትናንት ምሽት አቤላና የአብርሽ ታላቅ ወንድም ተገናኝተው ነበር። በተገናኙበት ቅጽበትም የተፈጠረውን ዝርዝር ጉዳይ አስደምጣችኋለሁ። እንዲሁም ከእንግዲህ አቤላ በአብርሽና ሩታ ሊገባበት የማይችለውን 2 ነጥብ እነግራችኋለሁ። የተፈጠረው ትናንት የተሰማው ምሽት ላይ የሚያስደስቱ ነገሮች እንዳሉ ነው በአጠቃላይ ይዤላችሁ የመጣሁት። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የአብርሽና የሩታ ወዳጅ ሆናችሁ የተወለደው ልጅ እንደራሳችሁ ቤተሰብ አሳዝኗችሁ ለልጃችሁ ስትሉ አንድ ላይ ሆኑ። ልጁን አታንገላቱ። አንዴ ወደ አብርሽ አንዴ ወደ ሩታ እየተመላለሰ ልጁ አይሰቃይ ያላችሁ መልእክት ስታደርሱ የነበራችሁ ቅን አስተሳሰብ ያላችሁ የእውነት ፈጣሪ አምላክ ለእናንተም የሚጨነቀውን ይላክላችሁ። ፈጣሪ አምላክ ጤናችሁን ይስጥልኝ። ይሄን ቪዲዮ ይሄንን መልእክቴን የምትሰሙ በያላችሁበት ሰላማችሁ ብዝት ይበልልኝ። ሁሌ ምርቃት የሚመቸው እንደተለመደው ቪዲዮ ላይክ በማድረግ ይጀምር። እንዲሁም ደግሞ ለቻናሌ አዲስ ሆናችሁ ሰብስክራይብ ያላረጋችሁ በየቀኑ የምትመጡ ብዙ ሰዎች አላችሁ። እባካችሁ ሰብስክራይብ የሚለውን ንኩ። ሰብስክራይብ ያላረጋችሁ ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ታላቅ ወንድም መከታ ነው ይባላል በሀገራችን አባባል። እኛም ይሄንን በአብርሽ ወንድም ተመልክተናል። ተመለከታችሁ? የአብርሽ ታላቅ ወንድም እስካሁን ሚዲያ መጥቶ አያቅም ነበረ። ከአብርሽ ጋር እኩያ የነበረው ኤፍሬም የተባለው ወንድሙ ነበር ብዙ ነገር የሚመክረው፣ ብዙ ነገር የሚያስጠነቅቀው። ነገር ግን አብርሽ እሱ ወንድሙን ምንም አይነት ምክሩን አልሰማ እያለ ከሩታ ጋር ትልቅ ችግር ውስጥ ገብቶ ነበር። ታዲያ ታላቅ ወንድማቸው የቤቱ የመጀመሪያ ልጅ የሆነው በምክሩ የሚፈራው በቁጣው ሁሉም የሚደነግጡለት እንደ ታላቅ ወንድምም የሚወዱት የሚያከብሩት ለመጀመሪያ ጊዜ ሚዲያ መጥቶ ነበረ። በቪዲዮም ታይቷል። ትናንትም ተመልክታችሁታል ብዬ አስባለሁ። ምንም እያንዳንዱ ቪዲዮ እንደ አዲስ እየነገርኩኝ እዚህ ጋር ብዙ ሰዓታችሁን አልወስድባችሁም። ባጭሩ ግን የአብርሽ ታላቅ ወንድም ትናንት በነበረው ቪዲዮ ሩታንም አብርሽንም ሲመክር አንድ ላይም ኑሩ እያለ የታላቅ ወንድምነት የበሳልነት አስተሳሰብ እንዲሁም ደግሞ ትዳር ላይ እንዳለ ሰው ጥሩ ነገር መልእክቱን ምኞቱን ሲያስተላልፍ ተመልክተን ነበር። ታዲያ ከዛ በመቀጠል የአብርሽ ታላቅ ወንድም እንዲህ ነበር ያለው። አሁን አብርሽና ሩታን እያስማማው ነው። ታዲያ በዚህ ብቻ አላበቃም። ከአብርሽ ጀርባ ያለ ብዙ ችግር እያመጣ የሚገኘው በአብርሽ የዋህነት በኔ የወንድም የዋህነት ሞኝነቱን እየተጠቀመ እዚህ ሁሉ ገደል ውስጥ የከተተው የቅርብ ሰው የተባለውን አቤላን አገናኙኝ፣ አቤላን አስጠነቅቀዋለሁ፣ በወንድሜ ትዳር እንዲገባም አልፈልግም በማለት አቤልን አስጠርቶ አናግሮታል ማለት ነው። የሚገርመው የአብርሽ ወንድምና አቤላ ሲገናኙ አቤል በጣም ደንግጦ ነበር። የሚናገረው ሁሉ አፉ ተሳስሮ ነበር። ታዲያ የአብርሽ ታላቅ ወንድም ያለው ምንድነው? ለምንድነው የጓደኛ ምቀኛ የሆንከው? ለምንድነው የወንድሜ ትዳር እንዲናጋ የምታረገው? በማለት ነው የአብርሽ ታላቅ ወንድም መልእክትና ቁጣውን የጀመረው። በመቀጠልም አንተ ለምንድነው ሩታን የምትጠላት? ሩታ ላንተ ክፉ ነበረች ወይ? ከሩታ እጅ አልበላህም አልጠጣህም ወይ? ዛሬ ለሩታ እንዲጠላት ሆነ ወንድሜም ትዳሩ እንዲበተን አድርገህ ለወንድሜ ያዘንክ እየመሰልክ ህዝቡ እንዲናደድበት አባታችን ጋሽዬም እንዲያዝን የምታረገው ለምንድነው? አንተ የእውነት ጓደኛ ነው ወይ ብሎ ነው አፋጦ የጠየቀው። የሚገርማችሁ ነገር ይህ ነገር ሲከሰት አቤላ የሚመልሰው ነገር ሁሉ አጥቶ ነበር። በተለይ ሩታ ምን አድርጋ ነው እንዲጠመድካት? አንተን ስታስተናግድ አንተን ስታከብር ነው ማቀው ብሎ ነው የአብርሽ ታላቅ ወንድም ያፋጠጠው። በዚህ ጊዜ አቤላ ምንም የሚመልሰው ነገር የለም። ብዙ ተከታታይ የሆናችሁ በደንብ ቪዲዮ የምታዩ ሰዎች ይህ ነገር ይገባችኋል ብዬ አስባለሁ። የዛሬ ዓመት በነበረ ቆይታ እንዴት ሩታ ጠብር ግፍ ብላ የአብርሽን ጓደኛ አቤላን ታስተናግደው እንደነበር ብዙዎቻችሁ አይታችኋል። እንዴት
እንደምታከብረው እንዴት ጥሩ ፍቅር እንደነበራቸውም ታውቃላችሁ ብዬ አስባለሁ። ዛሬ ግን ሄርሜላ መታ በገንዘብ ስትደልለው ዛሬ ሁሉን ነገር አቤላ ረስቶ ሙሉ ለሙሉ ወደ ሄርሜላ ትኩረቱን አድርጎ ጭራሽ ሩታንና አብርሽን አለያይቶ አብርሽና ሄርሜላ አንድ እንዲሆኑ ነበር ሲሰራ የነበረው። ታዲያ ይህን ስራውን ስለሚያቅም ነው ጸጥ ብሎ ምንም አይነት መልስን ያልሰጠው። ታዲያ በመቀጠል የአብርሽ ታላቅ ወንድም ያለው ከእንግዲህ በኔ የወንድም ህይወት ውስጥ ባገኝ ውሳኔ ሰጪም ሆነ ብትገኝ የምንዳረስበት ቦታ ከባድ ነው። ከወዲሁ ለህይወትም ለራስም ስትል ጥንቃቄ አድርግ። ከባድ ነገር ውስጥ ነው የምንገባው፣ ካልሆነ በህግ ሁሉ እንጠይቃለን ብሎ እንግዲህ ከባድ ነገር ከባድ መልእክት የአብርሽ ታላቅ ወንድም አስተላልፏል ማለት ነው። ይህንን ተግባር ማንም እስካሁን አላደረገውም ነበር። ብዙዎቻችን ስንናገር ነበረ፣ ብዙዎቻችን ጮህን ነበረ። አብርሽና ሩታ ተጠላልተው አይጠላሉም፣ ውስጣቸው ፍቅር አለ። አንድ ላይ የኖሩበት ጊዜ ሁለቱም ትዝ ይላቸዋል። እልህ እየተገባቡ ነው ዛሬ መጥፎ እዚህ ሰዓት ላይ የደረሱት። ለምንድን ነው ሁለቱ መካከል ችግር እንዲፈጠር የሚያደርጉ ሰዎች ግን ከህይወታቸው የማይወጡት ብሎ ብዙ ኦዲየንስ ተናግሮ ነበር። በተለይ ደግሞ አቤላ የተባለው የአብርሽ ቀኝ እጅ ሆኖ የሚያደርገው ነገር ብዙ ኦዲየንስ ተበሳጭቶበት ቤተሰብ ሁሉ አዝኖበት ነበር። ነገር ግን አቤላን ተዳፍሮ ማንም አልተናገረውም ከአንድ ፈረንጁ በስተቀር። ፈረንጁ ግን ብዙ ጊዜ አቤላ የተባልክ የአብርሽ ጓደኛ ነኝ የምትል አንተ ጓደኛ አይደለህም፣ የአብርሽም የሩታም ጠላት ነህ ብሎ የነገረው እሱ ብቻ ነበር። ታዲያ ከዛ ውጪ ማንም እንደማይናገረው ስለሚያውቅ አቤላ እንደፈለገ ሩታ ላይ ይዝት ነበር፣ እንደፈለገ ሩታን እየናቀ ሄርሜላን እያሞገሰ ብቻ በአጠቃላዩ አብርሽን ገደል ሲጨምረው ነበር። ታዲያ ይህንን ሁሉ የተመለከተው የአብርሽ ታላቅ ወንድም ነው። ሁሉን ነገር አይቻለው ሰምቻለው፣ ከስር መሰረቱ ችግሩንም አጠራለው በማለት ከባድ ውሳኔን የወሰነው። ይሄ ነው የሚያስፈልገው። እኛም ይህንን ነው የጮህነው። እውነት የአብርሽ ታላቅ ወንድም ባለህበት ሰላምህ ጤና ይብዛልህ። አንተም ትዳር ላይ ስላለ ትዳርን ስለምታቅ ክፉ ደጉን ስለምታቅ ሰው አንድ ላይ እንዲቀጥል የምታደርገው ነገር የእውነት የሚያስመሰግን ነው። በየቀኑ እየመጡ ቪዲዮ አብሯቸው እየሰሩ እንዳንተ እንኳን ውሳኔ የሚያስወስን ነገር የተናገረ ማንም ሰው የለም። አንተ ግን ገና ከመምጣትህ ሁሉ ነገር ከስር መሰረቱ ስርዓት እንዲይዝ አድርገሃል። በተለይ ደግሞ አብርሽ የገዛ ወንድምህ የሚያምነውን አቤላ የተባለውን ጠርተ ማስጠንቀቂያ መስጠት የሚያስከብር ነው። አቤላ በጣም ደንግጧል። እንደዚህ አይነትም ወንድም አለው እንዴ ብሎ ነው ድንግጥ ብሎ እንትን ያለው። ይሄ ታላቅ ወንድማቸው የሚገርማችሁ በስራ በተለያዩ ቢዝነስ አማካኝነት በጣም ቢዚ ስለሆነ ብዙዎቹ አያውቁትም። የአብርሽ ጓደኛ እና አቤላ ራሱ እንግዲህ የሚገርማችሁ የአብርሽን ታላቅ ወንድም ብዙ አያውቁትም እና ገና ጠርቶ ሲያናግራቸው ከዚህ በፊትም ቪዲዮ አብረው ሲሰሩ ስላልነበር መመለስ ሁሉ አልቻሉም። አይተውት ስለማያውቁ ፈርተውት ሁሉ ነበር ነው ያሉት። ስለዚህ በጣም ይሄ የወንድሙ ስራ የሚያስመሰግን ነው። እንደዚህ ቁም ነገር ያለው ነገር ነው እኛ ራሱ ማየት የምንፈልገው ማለት ነው። እመኑኝ አቤላ ቀስ በቀስ ከነዚህ ልጆች ህይወት እየወጣ ነው የሚመጣው። አለበለዚያ ይህ ጉዳይ እንደሚያስጠይቀው ከባድ ችግር እንደሚያመጣበትም ስለሚያቅ እመኑኝ አቤላ ቀስ በቀስ ከነዚህ ሰዎች መሸሹ አይቀርም። እኛም የምንፈልገው ይሄንን ነው። ኦዲየንስም እስከዛሬ ለፈለፈው ይሄንን ነው። ለምንድን ነው አቤላ ከነዚህ ልጆች ህይወት የማይወጣው ነበር ያለው። አሁን አንድ ችግር የሚቀረፍ ይመስለኛል። አብርሽና ሩታም ችግራቸው መካከላቸው ያለ ሰው ራቅ ብሎ ያላቸው ልዩነት የሚጠብበት ጊዜ አሁን ነው ብዬ አስባለሁ። አጠቃላይ ያለው ነገር የሚያስደስት ነው፣ ተስፋም የሚሰጥ ነው። ፈጣሪ አምላክ እዚህ ነገር ላይ ተጨምሮ የእነዚህን ሰዎች ደስታቸውን እንዲመልስላቸው የእውነት ከልብ እመኛለሁ። ጠቅለል ባለ መልኩም ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም